ለቶችም ትልቅ ነገር ነው። ለአንተም ለውስጥ ስለማቅ ብዙ ጊዜ ልጆች እንዲረዱ ልጆች እንዲታገዙ የምትፈልግ ሰው ነህ። ብዙ ጊዜ ያንን ብታረግ ደግሞ ለራስህም ላይ ምሮም ጥሩ ነው። ለስምህ ለክብርህ ብቻ አይደለም። እነሱ አንዱ ምክንያት እሱ ነው። እነሱ ዛሬ ፕሮግራም አላቸው ዛሬ ማታ እና ይሄ ህዝቡ እንዲያውቅም ነው አንደኛው ዋናው። እኔ ሰጣለውኝ ብዬ ባልኩት አንዳንድ ሰዎች ያው ጫፍ ሰምተው ነው ጃጅ የሚያደርጉት እና ተሰጥቷል ብለው ዝም እንዳይሉም ነው ዋናው። እነሱ ፕሮግራም ስላላቸው ዛሬ ፕሮግራማቸውም እንዳይበላሽ ነው። እኔ በራሴ በኩል ያለውን በትክክል እያደረግኩ ነው ያለሁት። ኦፍ ኮርስ ልጆቹ እንዲታከሙ ፈልጋለሁኝ። እኔም ግን እነሱ እኔም ቪዲዮ ስሰራ እነሱም ባለመስማማ ይሰራሉ ወይ ነው ይሄ ከነሱ ሲተካከሉ ወይ ነው። እኔ ደግሞ ዘኪ አሁን የህፃናቶቹ የህክምና ምናምን ስለሆነ በአንተም በኩል ያው አንተ በይበልጥ ስለምንቀርብህ ማለት ነው። በአንተም በኩል በእነሱም በኩል በእልህ የልጆቹን መረዳት ምንም እንትን ከሚበላሽ ይሄ ነገር ካለፈ በኋላ ለምን እንደ ሌሎቹ አሁን ካሁን በፊት ሲያደርገው እንደነበረው አዶናይ ማስታወቂያ እያደረገ ለዚህ ለሙቪ አሁን ምላልከው ፊልም ለስደተኞች ምናምን የሚለውን ለብቻ ፎሎ አስደርጎ ምናምን በዛ ለምን አልተስማማችሁ? ለምን በልጆቹ ህክምና ላይ ይሄ ነገር ሁላ እንዲሆን ሆነ ነገሩ? ለምን በስነ ስርዓት አልተነጋገራችሁ? እዛ ቁጭ ብላችሁ ያላችሁበት ይብል በቃ የልጆቹ ህክምና መዋጫው ይቀጥል፣ ያንተ ደግሞ በሌላ ጊዜ ማስታወቂያውን እንዲሰሩት ለምን አልጨረሳችሁ? እኮ ተነጋግረን እኮ ጨርሰናል እኮ። ከተነጋግረን ከጨረስን በኋላ out of nowhere he just came and then he starts disrespecting me, you know. ተነጋግረን ከጨረስን በኋላ አዶናይ ቪዲዮ ሊሰራ ብሩ በካሽ ብር እጃቸው ላይ እንዳልገባ ዘካሪያስ ይዞት የመጣው ፕሮፖዛል ነው እና በፕሮፖዛሉ መሰረት ፊልም አሳይተን የፊልሙን ገቢ እንድንወስድ ነው ይዞት የመጣው ሐሳብ እና በዚህ አልተስማማንም ተባብለን ተነጋግረን ጨርሰን አዶናይም ቪዲዮ ሊሰራ እኔም ቪዲዮ ልሰራ ተነጋግረን እኮ ጨርሰናል እኮ። እኔ እኮ አሁን ያበሳጨኝና ያናደደኝ ነገር በጣም ዲስአፖይንትድ የሆንኩበት እንዴት ሰው ይሄን ያህል ለማገዝ ብሎ ሂዶ እንዴት በዚህ ወይ የኔስ ድካም አይታየም ወይ? ይሄን ሁሉ ሰዓት ድራይቭ አድርጌ ሄድኩት። ዛኪ ይገባናል እሱ ለምን እኔ የዛኔ እመጣለሁ ስትል ሰምቻለሁ። ግን ልክ ምንድነው የሚባለው ለሙጎጎት ልክትህለፍ እንጫው እንደሚባለው ለልጆቹ ሲባል ይሄን እልህ ነገር ቀርቶ የልጆቹን ህክምና በቃ በሰላም ጨርሳችሁት ከዛ በኋላ ያንተና ከአዶናይ ጋር የምታረጉት ነገር በፎሎወር ይሁን በምን ይሁን ለሌላው ጊዜ እየሰራው እንደነበረ ብታስተካክሉትና የልጆቹን አንተ አንድ ቪዲዮ ሰርተህ የልጆቹን ያላዋጣ ሁሉ እንዲያዋጣ እዚህም ያላችሁ $50 ነው አዋጡና ልጆቹ ይታከሙ። የእናንተ ይሄ የሰውየውም እልህ ያንተም ተውት በቃ አንተም ለልጆቹ ስትል እነሱም ደግሞ ለልጆቹ ሲሉ ማለት ነው። ዛኪኛ እናውቃለን አንተ ምን እርዳታ እንደምትሳተፍ እና ይሄንን እልህ ብታስቀሩትና ብታረጉት እኔ ደስ ይለኛል። ለምን ስለማቀህ ነው። ከአዶናይ ጋርም እንዴት መገናኘት ስትፈልግ እንደነበረ ስለማቅ ነው። አሁን ገብቶኛል። በልጠህ ተገኘ ዛኪ በልጠህ ተገኘ። እነሱ ይስሩ አይስሩ ግድ አይስጥ። አንተ ግን በቃልህ እንደተገኘ ሁሉም ሰው ማወቅ አለበት። እነሱም ያፍራሉ እኮ አንተ እንደዛ ዲስሪስፔክት አድርገው አንተ ያንን ነገር ስታረግ እውነቱን ልንገርህ ህሊና ያለው ሰው ኦኬ ተጋጭተናል እንዲሆነናል እንዲተባብለናል ነገር ግን በቃሉ ተገኝቷል። እኛም ያኔ በሰዓቱ የተናገረው ነገር አናዶን ይሄን አድርገናል ከራሳቸው ይመጣል በእርግጠኝነት ገባ። አሁን እነሱም የተናደዱበት ምናምን መንገድ እንደገባኝ በቃ በሚስ አንደርስታንድ ነው ገባ። እኔም ብሆን እዚህ ጋር አንድ ሰው ቃል ገብቶልኝ እንደዚህ ያደረገላው ብሎኝ ከዛ በኋላ በነጋታው አይ እንደዚህ ደግሞ ቢለኝ እናደዳለሁ። ኪዊኒዬ እሱን እኮ በትክክል እዛው ላይ በጠረጴዛ ላይ እኮ ተናግሬያለሁኝ እኮ ለራሳቸው እኮ ነግሬያቸዋለሁ። ያነጋገር ስህተት ተፈጥሯል። እናንተ ኦፍ ኮርስ የመሰላችሁ ብሩንም ሰጣችሁን የመሰላችሁ ግን አዘ ኮመን ሰንስ $1 ሚሊዮን ሰው አንስቶ አይ ዶንት ኖ በአሁኑ ጊዜ የሚሰጥ ያለ ሰው አይመስለኝም። እንዴት ኮመን ሰንስም እኮ አለ አንዳንድ ጊዜ
ነገሮችን በግራም ወደ ግራም ወደ ቀኝም እኮ ማየት ያስፈልጋል። ሁአማ እኔ ማን ነኝ? $1 ሚሊዮን የምሰጠው እኔ ሀበሻ $1 ሚሊዮን በታሪክ ሳለ እንዴ? እንደዛ ወደፊትስ ይኖራል እንዴ? በዚህ በተፈጠረው የቃላት ግሽበት ስህተት መጣመም በጣም ይቅርታ ጠይቃለሁ ብዬ ለቦርዱ ተናግሬያለሁ። ግን አሁንም ቢሆን በዚህ መንገድ ከቀጠላችሁ አሁንም ቢሆን ፊልሙን አሳይታችሁ ገቢውን ሙሉ በሙሉ መውሰድ ትችላላችሁ። ይሄንን በማስረጃ በውል መፈረም እችላለሁ ብዬ ነው የተነጋገርነው። ከዚህ በኋላ እኮ ተነጋግረን ከጨረስን በኋላ እኮ ነው እነሱ አውት ኦፍ ኖዌር ከመጣና አንተ እንዲያውም ልትዘርፈን የመጣኸው አለኝ፣ ሌባ ነህ አለኝ። እና ይሄ ያናድዳል፣ በጣም በጣም ያናድዳል። ይገባኛል፣ ግን በልጠህ ተገኝተህ ባይሆን ኑሮ እኔ አሁን ባይሆንም ኑሮ እነሱ አናደውኛል ብዬ ዝም ማለት እችላለሁ። አሁንም እኮ ብሩን እንዳልሰጠዋቸው እዚህ መጥቼ እየተናገርኩኝ እኮ ነው ያለሁት። ለነሱ እኮ ይሄ በጣም የሚጠቅማቸው ነገር ነው እኔ መናገር እንጂ ዝም ብል እኮ የኢትዮጵያ መንግስትም ብሩን አግኝተው የሚያውቀው። ለዛም ነው መጥቼ የምናገረው ብሩን እንዳልሰጠዋቸው እኔ ይዤ የቀረብኩት ፕሮፖዛል እንደሆነ ነው እየተናገርኩ ያለሁት። እና ልጆቹ ስቲል ኮንቲኒዩ መሆን እንዳለበት መዋጮ ኮንቲኒዩ መሆን እንዳለበት እኔ አም ኦፕን ማይንድ። በጣም እንደዚህ ነገር ማስብ አይደለም። በጣም እኔ ያበሳጨኝ እነሱ ባደረጉት ነገር ነው። ቴንክ ዩ ዘኪዬ፣ ይገባኛል፣ ገብቶኛል። በእርግጠኝነት በልጦ መገኘትን የመሰለ ነገር የለም። እኔ በውስጥ ቢነጋገሩ ነው የምለው። ያም ሆነ ይሄ ግን በቃ ሂጄ የነበረው 500,000 እና 1 ሚሊዮን ያልኩትም በእርዳታ መልክ ልስጣችሁ ሳይሆን ሙቪውን አሳይቼ በዛ እንዲሆን ብሎ ነበር ሀሳቡ የነበረው። እዛ ላይ የሰማነው እኛ ግን በሌላ ነበር የገባን እና ከዛ ደግሞ ከአዶናይ ጋር ባትንትን ባትባባሉ ለሌላ ጊዜ ብትሰሩበት ይሄ ሙቪ ለሁሉም ኢትዮጵያዊ ለሁሉም ስደተኛ ይጠቅማል። በጣም ይጠቅማል። ቱ ቢ ኦነስት በጣም በጣም ይጠቅማል። እኔ እኮ ሰንሻ እንዳላስገባሽ በትክክለኛ ፕሮፋይላቸው ካልሆነ አታስገቡ ስላለ ዲስአፖይንትድ ሆኗል እኮ እሱ እኮ በእነሱ ስም እኔ ይቅርታ ጠይቃለሁ ብሎ እኮ እኔን ይቅርታ ጠይቆኛል እኮ። መማርም እነሱ ባደረጉት ሪአክሽን እኔም ይቅርታ ጠይቃለሁኝ ብላኛለች። የዛን ቀን የነበረው ፊልማቸው የዛን ቀን የነበረው ቃል ሲገባላቸው የነበረ ደስታቸው፣ በተለይ ደግሞ አዶናይና መማር አሁን ላይ ሳስበው በጣም አሳዘነኝ። እና አሁን ቀረ እንዴ? ለምን አሳዘኑሽ? 500,000 ፕሮግራም አላቸው ዛሬ ይገባላቸው አታሚለው ሲቀር ታዲያ ምን አልቀረም። ዋናው ምክንያት የገባሁበት ቅድም እንደነገርኩሽ ዛሬ ማታ ፕሮግራም ስላላቸው ሰው እንዳይቀር ከፕሮግራሙና ከመስጠት እንዳይቆጠብ ነው እዚህ የገባሁት። ብሩን እኔ እንዳልሰጠዋቸው ፕሮፖዛል እንደሆነ ይዤ የቀረብኩት፣ በዛ መሰረት ደግሞ እንዳልተስማማን ነው አንዱ። አት ዘ ሴም ታይም ደግሞ እነሱ ያደረጉት ብልግናቸውም ደግሞ ህዝቡን ማወቅ ደግሞ አለበት። ይሄማ ትክክል አይደለም። ይሄ በፍጹም ትክክል አይደለም። አንድ ቪዲዮ ስራ፣ እሺ፣ አሁን የገለጽከውን በደንብ አድርገህ አድርግ፣ ታግ አድርገን ሁላችንም ሼር እናድርገው። በቃ ሀሳብህን በደንብ አድርገህ የምትገልጽበት ቪዲዮ ስራ፣ ሁሉም ሰው የሚያየው። እኔ ደግሞ ዛኪና ኩዊን በውስጥ ብታወሩ፣ እኔ ዛኪን በጣም ስለምወደው እዚህ መናገር አልፈልግም። የሆነ ነገር ብለው በውስጥ ደስ ይለኛል። ድምፅ ልክልሃለሁ ኤኒዌይስ እና ብታረጉት ጥሩ ነው። በቃ ወደዛ ትሄድ ዛኪዬ፣ ከአንተ ጋር መሄድ ነገር አይደለም ወደዛ። ይሄ እንደዚህ አሁን የምትለው ነገር ተው። ከዛ የበለጠ ብዙ ነገር አድርገሃል። እኔም ለዛ ነው ብዙ ሰው የረዳ፣ ብዙ ሰው ከሀገር ያወጣ፣ ብዙ ነገር ያረክ ሰው ነህ። ሜቢ ሰዎች በዛች ንግግር በዛች ሚስ አንደርስታንድ ሊናደዱብህ ይችላሉ። ግን በዛ ልክ ደግሞ ስራ እንዲሰሩ ከሀገር የወጡ ደግሞ ብዙ ወንድሞችን የረዳህ ነህ።
ብዙ ሰዎችን ብሔር ዘር ሳትል ያገዝክ ሰው ነህ። አሁን ይሄኛው በሚስ አንደርስታንድ እንዳልከው በንግግር መሳሳት ይሄ ተፈጠረ። ያ ደግሞ በእርግጠኝነት ልጆቹ እንዲታገዙ የሚፈልጉ ሰዎች ሁሉ አሁን የተናደዱበት ነገር ገብቶኛል። ባይሆን ጥሩ ነበር፣ እነሱም እንደዛ ባያረጉ ጥሩ ነበረ፣ ግን ሆኗል። አንተ ግን በልጠህ ተገኝ። ለልጆቹ ስትል ወልደሃል፣ ወልደናል። ለልጆቹ ለህፃናቶቹ፣ እዛ ታካሚዎቹ ለእነሱ ስትል ነው እንትን የምትለው። አንተ ልጆች ማሳከምም አቅሟለህ፣ ትችላለህ። ለዛ እኮ ነው እኔም ጋር ችግር እንዳለ እኮ ስለገባኝ እኮ ነው ጓልኩያ። እኔ ጋም ያነጋገር ስተት እንደተፈጠረና ያ ስተት ደግሞ ነገሮችን እንዳበላሸ አንደርስታንድ። እኔ ክሎዝ ማይንድ አይደለሁም። አውርቻለሁ፣ ከራሴ ጋር ዲስከስ አድርጌያለሁ። ይሄ ነገር የስ እውነታቸውን ነው። እኔን በእነሱ ቦታ አስቀምጬ እነሱን በእኔ ቦታ አስቀምጬ ነገሮቹን ሳያቸው ልክ አይደሉም ነገሮቹ የተፈጠረው። በትክክል ፕሮፖዛል አለኝ። ፕሮፖዛሉን ይዤ ልምጣና በዛ ከተስማማን ገቢው ለእናንተ እሰጣለሁ ማለት ነበረብኝ። እኔ ገብቶሻል? እና አሁንም ቢሆን ብሩንም እንዳልሰጠኋቸው የኢትዮጵያ መንግስትም ዓለም ላይ ያለ ኢትዮጵያኖችን በሙሉ እንዲያውቁ ሚስ አንደርስታንድ እንደተፈጠረ እና ደግሞ እነሱም ይሄ ነገር ወደፊት ብዙ መንገድ እንደማያስኬዳቸው ይሄ ሁለተኛቸው ነው እንደዚህ አይነት ነገር ሀፕን ሲያደርግ። ባለፈውም እንደዛው ኤክስትሪም እኮ ሰዎች እንዳይሞቱ ፊልም ስሰራ እኮ ከኪሴ አውጥቼ ነው የሰራሁት እኮ። እኔም አንድ ብር ከሰው አልጠየቅኩም እኮ። አንድ አመት ስራ አቁሜ ኢቨን እየከፈልኳቸው እያሰሯቸው ራሱ ይህም ለእነሱ መሆን ብዙ መንገድ አያስኬዳቸውም። እንደዚህ ሆነስት ያሳዝናል። እውነት ለመናገር ሆስፒታል ከሰው ጋር የሚሰራ ሰው ፖላይት ነው መሆን ያለበት። አክቹዋሊ ውስጥ የጻፍኩልሽና ልቢ ኩንሻ እሳን ሳይን ተናገር አይኔ እዛ ከፍቶ እንዲሰማኝ ነው የፈለኩትኝ።